አንዳችንም አንጠቀምም። ነገሮችን ይባስ ነው የምታብላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽቷል። በሰላም ነው? ምን ሆናችሁ ነው? ሰላም። አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ብሌንና ወይዘሮ አልማዝ ከተገናኙ በኋላ ወይዘሮ ገነት ግን ከፍተኛ የሆነ ተስፋ መቁረጥ እየተሰማቸው ነው። ራሳቸውን በሀዘን ተውጠው ሲያለቅሱ ከቆዩ በኋላ በረኪና በመግዛትም በረኪናውን ጠጥተውታል። ምናልባትም እንደተለመደው ብሌን እናቴ ሊጠይቅ ብላ ወደ ወይዘሮ ገነት ቤት በመሄድ ወደ ሆስፒታል እንድትሄድ ካላደረገቻት በስተቀር ወይዘሮ ገነት ህይወታቸው አደጋ ላይ ነው። ሌላኛው ዛሬ ዳግም ታሪክ ሰርቷል። ምንም እንኳን ቃል ከወዲያ ወዲህ ነገር እየሰራች ሁለታቸውን ለማራራቅ ብትሞክርም የእሷን ሲስተም ግን በሚገባ ተጠቅሞበታል። እንደሚያፈቅራት በማስመሰል ወደ ሬስቶራንት በመውሰድም በላይ እንድትጠጣና እንድትሰክር አስደርጓታል። ስካር ሆና የማይነገር ሚስጥር መዘባረቅ ትጀምራለች። ይህንን በስልኩ ሪከርድ አድርጎ ይዞታል። ዛሬ ላይ ለወይዘሮ ሰላም ሊያጋልጣትም የተናገረችውን ሪከርዱን በመያዝም ሳሎን ተከስቷል። ቃል ክፉኛ ደነገጠች። እንዴት አትደነግጥ? አሁን ላይ ማስታወስ ስትጀምር ሰክራና ጠምዛ እንደነበርና ስለ ወይዘሮ አልማዝ አመጣጥ በገንዘብ ተገዝታ ከአቶ ኃይሉ ጋር በመደራደር እንደሆነ እንደነገረችው ስታስታውስ ነበረ። ቃል ጉዷ ፈልቷል። ለማንኛውም አደራ ድራማ ክፍል 17 ምን አዲስ ነገር አለ? አብረን የምንከታተል ይሆናል። ባለፈው ክፍል ወይዘሮ አልማዝና ብሌን አንድ ላይ ተኝተው ሳለ አቶ ኃይሉ ስልክ ይደውላል። የዚህን ሰዓት ብሌን ስልኩን በማንሳት ሄሎ ስትለው ገና ለገና የብሌን ድምፅ ሲሰማ አቶ ኃይሉ ክፉኛ ደነገጠ። ወይዘሮ አልማዝም ወደሆኑ ተነስታ እንዴት የኔን ስልክ ታነሻለች በማለትም ብሌንንም ተቆጣቻት። ብሌን መጠራጠር ትጀምራለች። የእናቴ ስልክ አይደል እንዴ? አንቺ ደግሞ ስለተኛሽ እኔ ላወራልሽ ብዬ ነው አለች። በዚህ ሁኔታ ምን ብላ ብሌንን ማሳመን እንዳለባትም ግራ ተጋብታለች። አጎትሽን አናግሪው ብዬ ላሳምናት አለች። ኃይሉም አጎትሽ ነኝ ብለህ አናግራት ስትል ነግረዋለች። እንዴት የኔን ድምፅ እኮ ታውቀዋለች፣ በጭራሽ የሚሆን ነገር አይደለም አለ። ግን ትንሽ ካሰበ በኋላ ልደውልና ላናግራት ሲልም ከራሱ ጋር መከረ። ስልኩንም ደውሎ የማታውቀው አጎቷ እንደሆነም ለማስመሰል ሞከረ። ብሌን ግን የሰማሁት ድምፅ የአቶ ኃይሉ ነው ትላለች። በዚህ ሁኔታ ውዝግብ ውስጥ ገብታለች። ሌላኛው ቃልና ዳግም ወደ መጠጥ ቤት አመርተዋል። በላይ እንድትጠጣና እንድትሰክር አድርጓታል። በመጀመሪያ ራሷን ለመጠበቅ ሞክራለች። መጠጡን ያዘዘው ለእሷ እንጂ እሱ ግን ንክች አላደረገውም ነበረ። ሆኖም አንተ አትጠጣም ሳ ትለዋለች። ቃል ግን መጠጥ ላይ ብዙ አይደለሽም በማለት የእሷን መጠጣት እንደሚወዱ አድርጎም ለማስመሰል ሞከረ። ይህኔ ቃልም ዳግምን ለማስደሰት ስትል በላይ እየተሞላላት እንድትጠጣና እንድትሰክር አደረጋት። ያኔ መንቀዝቀዝ ትጀምራለች። ብሌን እናቷ ስለመጣችላት በጣም ደስ ብሎኛል በማለት ነገሩን ይጀምራል። እባክህ እሱ ሌላ ታሪክ አለው። ወይዘሮ አልማዝ ትባላለች፣ በገንዘብ ተገዝታ ነው። እናም የብሌን ወላጅ እናቷ ሳትሆን እንድታስመስል የተደረገ ነው በማለት አንድ ባንድ ሚስጥሮቹን መዘረጋገፍ ትጀምራለች። ይሄ አጋጣሚ ራሱ ዳግም የሚፈልገው ነበርና በእንግዲህ ቀባጥሪ እያለ ወጥመድ ውስጥ እያስገባት ነው። ስልኩን በመክፈትም ሪከርድ ያደርጋት ገብቷል። እንዴት ሊሆን ይችላል? እያንዳንዱ ከስር መሰረቱ ይሰማት ገብቷል። ወደ ከንፈሩ እየተጠጋችና እንደምትወደው እየገለጸችለት ሳለ እሱ ግን የኋሊት ወረወራት። እንደ እህቴን የማይሽ በጭራሽ ሌላ ነገር እንዳታስቢ፣ እኔና አንቺ ሌላ ስህተት ውስጥ መግባት የለብንም በማለት መንገዱን ይዘጋባታል። በዚህ ሁኔታ ቃል መናደድ መንጨርጨር ጀመረች። እንዴት እንደዚህ ትለኛለህ? እዚህ ድረስ በምሽት እንድመጣ ካደረገኝ በኋላ ቴነሽ ማለት ምን ማለት ነው ስትልም ተናደደች። በዚህ ሁኔታ እየተንጨረጨረች አሰበችውን ሳታሳካ ወደ ቤት ትመልሳለች። ብሌን በበኩሏ ወይዘሮ አልማዝ የተናገረቻትን ነገር ቁጭ ብላ በጨለማ ማሰብ ጀምራለች። ማለትም ቆይ ወይዘሮ አልማዝ ትናንትና ወይዘሮ ገነትን የተናገሯትና ከዛም ካሁኑ አቶ ኃይሉ አጎትሽ ነው እያለች መርበትበት ስትጀምር
ስልኩን እንድታነሳው ፈቃደኛ ባለመሆኗ ወዘተረፈ እንደ አንድ እናት የማይጠበቅ ንግግር ስትናገራት እንዴት ነው ግን እናቴ ናት ወይስ አይደለችም ማለት መጠራጠር ትጀምራለች። ወይዘሮ ገነት የብሌንን ነገር እያሰቡ በሀሳባቸው ጭልጥ ብለዋል። ብሌንን አጥቼ መኖር ለኔ ከባድ ነው በማለት ብሌን ሁለተኛ ልታገኛት እንደማትችል እያሰበችም ክፉኛ ትጨናንቃለች። ፈጣሪ ሆይ ምን አድርጌ ነው ብሌንን ወይ ባልተዋወቅኳት ነበረ፣ ካወቅኳት በኋላ ግን እሷን አጥቼ እንዴት እኖራለሁ ይላሉ። በዚህ ሁኔታ እንባቸውን ያፈሱታል። እናቷ ተገኘችበት በተባለበት አጋጣሚ ወይዘሮ አልማዝ የተናገሯቸውን ሁሉ ማስታወስ ይጀምራሉ። ብሌንም በበኩሏ ከእናትሽ ወይስ ካሳዳጊሽ ምረጭ፣ ከዚህ በኋላ ወይዘሮ ገነት ጋር ተከትዬ እሄዳለሁ የምትይ ከሆነ የኔን ፊት አታዩም ስትል ክፉኛ የተናገረቻትን ብሌን ታወጣለች፣ ታወርዳለች። እንዲህ በጭንቀት እያሰበች ሳለም ወዲያውኑ ቃል ሰክራና ጠንብዛ ወደ ቤት ትከሰታለች። ይኸውልሽ ያ ዳግም የሚባል ልጅ ግን እንዴት ነው የሚመቸው ባክሽ፣ ደግሞም እህትሽ ናት ይለኛል እንዴ እያለች መቃጀት ትጀምራለች። ዳግም ጋራ ልታሳካው የፈለገችው የፍቅር ግንኙነት ተቋርጦባታልና ብሌንም በቃል አኳኋን እያየች እየተገረመችና እንዲሁ እየተሳለቀችባት ነበረ። አይሽ አይደለም ዳግም ተብዬ በጣም አናዶኛል ትላለች። ታዲያ እንዲህ በር ላይ ከቃል አጠገብ ቆማ ወደውኑ ከሳሚ ስልክ ይደወላታል። ሳሚ ውጭና እንገናኝ ነው የሚላት። እሷም የኔ ፍቅር አዎ መገናኘት ትፈልጋለሁ በማለት ብሌንን ለማቃጠል እየሞከረች ነው። እንግዲህ ማንነቱ የማታውቀው ሰው ሲጀነጅናት እሷ ፈቃደኛ እንደሆነች በሳቅ በፈገግታ እያወራች ያለችው ብሌን ቃል እልህ ስላስገባቻት እንጂ ይህን ሰው አውቃው ወይም ደግሞ ከዚህ ሰው ጋር የፍቅር ግንኙነት ለመመስረት ፈልጋም አልነበረም። ከተናገረች በኋላ ግን አምላኪው ይቅር በለኝ የማላደርገውን ነገር እመጣለሁ ብዬ ሆነውን ላነሳሳው ነው ስትልም ታስባለች። በኃይሉም ወይዘሮ አልማዝን እንዴት ስትንከረፈፊ ልታስብይ ነበረ? ስልኩን ለምንድነው ለብሌን የሰጥሻት? እንዴት እንደዚህ አይነት ስተት ትሰሪያለሽ? አጠገቤ ብትሆኝ ኖሮ ጉሩቦሽን ይኔ አንቄ በገደልኩሽ ነበረ። ዛሬ በጣም አናደሽኛል ሲልም ጮሆባታል። ወይዘሮ አልማዝ እንዲህ አይነት ስህተት ድጋሚ እንደማይደግሙና አሁን ብሌን ይዘው ከከተማ መውጣት እንዳለባቸው እየተነጋገሩ ነው። በዚህን ሰዓት ዳግም ደግሞ መፍጠን ይኖርብኛል፣ ምክንያቱም ብሌንን ከከተማ ይዘዋት ሳይወጡ ቶሎ መፍጠን ይኖርብኛል በማለት ቃል የተናገረችውን ቪዲዮ ከፍቶ ያዳምጠዋል። እባክህን በሐሰት ያመጣት እናት ናት እንጂ የብሌን እናት ሆን አይደለም በማለት አንድ ባንድ ማስረጃዎችን እንደያዘና ይህንን ነገር ማጋለጥ እንዳለበት ከራሱ ጋር ይመክራል፣ ያወጣል፣ ያወርዳል። ቃል በበኩሏ ወይዘሮ አልማዝን የብሌን ወላጅ እናቷ አለመሆንሽን አውቄያለሁ ስትላት ወይዘሮ አልማዝ ክፉኛ ደነገጠች። ከዛም ምን ማለትሽ ነው አለቻት። አይ እኔ እኮ የተሰጠሽን ካራክተር በደንብ መጫወት ችለሻል፣ እውነት ለመናገር በጣም ነው ያደነኩሽ እና እኔም ያንቺ ተባባሪ ነኝ፣ ሚስጥርም እጠብቃለሁ ትላታለች። እናም ስላመሰገነቻት በጣም ደስ ብሏታል። በዚህ ሁኔታ ወዲያውኑ ሰላም ትመጣባቸዋለች። ሰላም እየመጣች ነውና ጸጥ በይ ስትልም መንሾካሾክ ይጀምራሉ። እንዲህ ሶስታቸው በተቀመጡበት ግን ዳግም ጉድ ይሰራቸዋል። ቀረጸውን ሪከርድ በመያዝም ሳሎን ይከሰታል። ይኸውልሽ አንቺ ነሽ አይደል አልማዝ ተብዬዋ የብሌን አስመሳይዋ ናት በማለት ነገሩን ይጀምራል። ምን ማለት ነው ደግሞ አለች ቃል ተንቀዠቀዠች። እባክህን ዳግም እንዲህ ለአንተም ለእኔም ስለማይጠቅም ተረጋጋ አስጠነቀቀችውም ነበረ። ዳግም ግን ሊሰማት አልፈለገም። ወይዘሮ አልማዝ ብሌንን ይዘው ከመውጣቶት በፊት አንድ የሚያውቁት ነገር አለ በማለት ስልኩን አውጥቶ ሪከርዱን ሊያሰማቸው እየተዘጋጀ ነበረ። ሰላም ወደሆኑ ዳግም ምን ይሆን የተፈጠረው ሲሉን ጠይቀዋል። ምንም ከመናገሬ በፊት ይህንን ሪከርድ ተሰሚው ዘንድ ጋበዝኩሽ በማለትም ስልኩን ለመክፈት እየታገለ ነው። ቃል ግን መርበትፈት ትጀምራለች። ምን ማድረግ እንዳለባትና ራሷን እንዴት እንደምታድን ግራ ተጋብታለች። ከብሌን በደረሰው መልእክት መሰረት እስከማገኘሽ ቸኩያለሁ። እነዛ ውብ አይኖችሽ ለምንድነው ስልክ ማታነሽው? ብሌን እንድንገናኝ ፈቀድሽልኝና የቀጠርሽኝ አንቺ አይደልሽ እንዴ ሲል ከዛ በፊት በፍጹም ለማናገር እንኳን ፈቃደኛ ያልሆነችው አሁን ላይ እንዳፈቀረችው አድርጋ የተነገረው ሳሚ ግን ትክክለኛ ነገር ስለመሰለው ብሌንን ለማግኘት ጓጉቷል። እውነት ብሌን ሳሚን ልታገኘው ትችላለች ወይስ እዛው በር ላይ እንደቆመ ገትረው ትውላለች? ሌላኛው እንግዲህ ወይዘሮ ገነትም ከበረኪናቸው ጋር ሲታገሉ ቆይተዋል። ትታቸው እንደምትሄድ እያሰቡም በእንባ እየታጠቡ ነው።
እስከ መጨረሻም ያለኝ አማራጭ የሆነው መቼም ይህንን በማድረጌ ፈጣሪም አይወደውም፣ ነፍሴ ገሃነም ትገባለች ይላሉ። ይሁን እንጂ ያሉበት ሁኔታ ለተስፋ መቁረጥ ስለተዳረጉ በረኪናውን አውጥተው ለመጠጣት እየታገሉ ነው። በዚህ ሰዓት ማን ደርሶ እንደሚያስጥላቸው ባይታወቅም በሰላም እናገኛቸዋለን ብዬ አስባለሁኝ። ምናልባትም ብሌን እናቴን ጥየቃ በማለት እንደተለመደው ልትጠይቃ ስትሄድ በረኪናውን እየጠጣች ካገኘቻት ወዲያውኑ የሕክምና አገልግሎት ከተደረገላቸውና እንዲሁም ለወይዘሮ ገነት አስፈላጊውን የምክር አገልግሎት እንዲሰጣቸው ካሊያም ደግሞ ብሌን እናቴን ትቼ አልሄድም፣ ምክንያቱም አሳድጋኛለች፣ አሁን ከ10 ዓመት በኋላ ባገኘዋት እናቴ ልቀይራት አልችልም በማለት እንግዲህ ከወይዘሮ ገነት ጎን የምትቆም ከሆነ ወይዘሮ ገነት ተስፋቸው እየለመለመና አዲስ ነገር እንዲያስቡ ያደርጋቸዋል። ለማንኛውም እናትና ልጅ የሚተዋወቁበት ቀን እየናፈቅን በዚህ ድራማ ላይ ተበዳዮች ፍትህ እንዲያገኙ ስል በዛሬው እዚሁ ተሰናበትኳችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።